ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን የያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ሁኑ። ከህወሓት ውጪ በትግራይ ህዝብ ላይ ከዚህ በላይ የከፋ በደልና ግፍ ሊያደርስ የሚችል ሌላ ጠላት የለም ሲሉ የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄ ተናገሩ። ዶክተር አረጋዊ በርሄ እንደተናገሩት የህገወጡ የህወሓት ቡድን አመራሮች በትግራይ ህዝብ ላይ ከፍተኛ ግፍ ከመፈጸሙና የአዲግራት፣ የአድዋ፣ የውቅሮና የአክሱም ፋብሪካዎችን የገቢ ምንጮችን ካደባየው የሻዕቢያ ቡድን ጋር ጥምረት መፍጠሩ የክህደቱ ድርጊት ጥግ ማሳያና ቀጣናውን ለማተራመስ ያለመ ነው ብለዋል። የህገ ወጡ ቡድን አመራሮች ራሳቸውን ካረቀቁት ህገ መንግስት ውጪ በመውጣት በቅርቡ ያወጡት አዋጅ አዲስ የጦርነት ትንኮሳ ለመክፈት ታስቦ የተዘጋጀ መሆኑን የጠቀሱ ሊቀመንበሩ ይህ በክልሉ የተለየ ሀሳብ የሚያነሱ ወገኖችን ፈርጅ ለማሳደድ ለማሰርና ለመግደል የተመቻቸ የአፈና ስልት ነው ብለዋል። በክልሉ እየተወሰደ ያለው አምባገነናዊ ወጣቶች አፈሳ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ከፍተኛ ተቃውሞ እያመጣ እንደሚገኝ የገለጹት ዶክተር አረጋዊ የአውሮፓ ህብረት፣ የአሜሪካ መንግስትና የተለያዩ የሰብአዊ መብት ተሟጋቾች ድርጅት የአውሮፓ ህብረት፣ የአሜሪካ መንግስትና የተለያዩ የሰብአዊ መብት ተሟጋች ድርጅቶች ድርጊቱን በጽኑ እየተቃወሙት መሆኑን አስረድተዋል። የአመራሮቹ ዋና ትኩረት ስልጣንን ማቆየትና እንደ ወርቅና ሳፋይር ያሉ የክልሉን የተፈጥሮ ሀብቶች መዘርፍ ላይ ብቻ መሆኑን የጠቆሙት ዶክተር አረጋዊ የክልሉ ህዝብ ከዚህ ቀደም ከደረሰበት የጦርነት ጥፋት ሳይላቀቅ ልጆቻቸውን ከጉያቸው እየተነጠቁ ለሌላ የጦርነት ማገዶነት ሊማግድባቸው መሆኑን የተረዱት የትግራይ እናቶች በወኔ አደባባይ ወጥተው ተቃውሟቸውን በመግለጽ ማሰማታቸውን አስተዋል። ህዝቡ በታገሰ ቁጥር ስቃዩ፣ ስደቱ፣ ረሃቡ፣ ጭቆናውና ፈሳው እየባሰ እየከፋ መምጣቱን የጠቆሙ ሊቀመንበሩ በአሁኑ ጊዜ በክልሉ ያለው ሁኔታ እጅግ አሰቃቂና የሚያስደነግጥ ደረጃ ላይ መድረሱን ተናግረዋል። አመራሮቹ የህዝብን ድምጽና የሌሎቹን ወገኖች ምክር ለመስማት ፈቃደኛ ለመሆናቸውን በተደጋጋሚ ማሳየታቸውን ጠቅሰው በአእምሯቸው ውስጥ የተቀረጸው ብቸኛው ዓላማ ስልጣንን ሙጥኝ ማለትና የሀገር ሀብትን መውረድ ብቻ እንደሆነ አመልክተዋል። ከህወሓት ውጪ በትግራይ ህዝብ ላይ ከዚህ በላይ የከፋ በደልና ግፍ ሊያደርስ የሚችል ሌላ ጠላት የለም ያሉት ዶክተር አረጋዊ ህዝቡ ህልውናውን አደጋ ላይ እየጣሉ ያሉትን ኃይሎች የከፋ ጥፋትና የእርስ በርስ ጦርነት ሳይከሰት በቁርጠኝነት ሊታገላቸውና ስር ነቀል ለውጥ ሊያመጣ እንደሚገባ ጥሪ አቅርበዋል። የናይጄሪያው የቀድሞው ፕሬዝዳንትና በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆን ኢትዮጵያውያን በምክር የተገኘውን ስኬት በማጠናከር በጋራ የወደፊት ራዕይ ላይ ትኩረት እንዲያደርጉ ጥሪ አቅርበዋል። ኦሉሴጉን ኦባሳንጆን በ1958 የናይጄሪያ ጦር የተቀላቀሉና በናይጄሪያ ጦር ዋና አዛዥ እስከ መሆን ያገለገሉ ናይጄሪያንን ለ8 ዓመታት በፕሬዝዳንትነት የመሩ በአፍሪካ ህብረት ኃላፊነታቸውን የተወጡ ያሉና በአፍሪካ ፖለቲካ ውስጥ የረጅም ጊዜ ተሞክሮ ያላቸው ሰው ናቸው። ኦባሳንጆን አንድም የአፍሪካ ህብረት ተልዕኳቸውን ለመወጣት እልፍ ሲልም ካላቸው የካበተ የፖለቲካ ልምድ ለኢትዮጵያውያን አባታዊ ምክራቸውን ለመስጠት በምክክር ኮሚሽኑ ማጠቃለያ ጉባኤ ላይ ተገኝተው ንግግር አድርገዋል። በንግግራቸውም ኦባሳንጆ ብሔራዊ ምክክሩን በአፍሪካ ደረጃ ታሪካዊ እርምጃ ሲሉ አድንቀው ኢትዮጵያ የወደፊት እድሏን ለመወሰንና ከግጭትና ከመከፋፈል ይልቅ በውይይትና በመግባባት እንድትጓዝ ለማድረግ ከፍተኛ ሚና እንደሚኖረው ገልጸዋል። እውነተኛ ሰላም የሚመጣው ከአንድ ወገን ብቻ ሳይሆን ከሁሉም መሆኑን የገለጹት ኦባሳንጆ የምክክር ኮሚሽን ይህ በመረዳት በአጀንዳ አሰባሰብ ሂደት ውስጥ ሁሉንም ማሳተፍ መቻሉን ጠቅሰዋል። የምክክሩ ስኬት የሚለካው በአጀንዳዎች ላይ በተደረገ ስምምነቶች ብቻ ሳይሆን ስምምነቶቹ ወደ ተግባር ለመቀየር በሚኖረው ቁርጠኝነት መሆኑን አብራርተዋል። ምክክሩ ወደ ተግባር ሲቀየሩ ወደፊቷ ኢትዮጵያ ሰላሟ የተረጋገጠባትና የተረጋጋች ሀገር እንደምትሆን እምነታቸውን መሆኑን ገልጸው ሰላም ከተረጋገጠ በሚቀጥሉት 7 ዓመታት ውስጥ የኢትዮጵያ ኢኮኖሚ በአፍሪካ ካሉ ግዙፍ ኢኮኖሚዎች አንዱ ይሆናል ብለዋል። በተጨማሪም ኢትዮጵያ ከአንድ ምዕተ ዓመት በኋላ በዓለም ላይ ካሉ የበለጸጉ ሀገራት መካከል አንዷ እንደምትሆንም አቅም እንዳላት አብራርተዋል። ይህ እንዲሳካ ግን ኢትዮጵያውያን ያለፈውን የግጭት፣ የጦርነት፣ የጥቃት፣ የመከፋፈልና የውድመት ታሪክ በመተው በጋራ የወደፊት ራዕይ ላይ ትኩረት ማድረግ እንዳለባቸው ጥሪ አቅርበዋል። ኢትዮጵያ ያላት ታሪክ ብዝሃንነት፣ የሰው ኃይልና የአፍሪካ ዲፕሎማሲያዊ ማዕከልነቷ ለሀገር
የሀገሪቷ ትልቅ አቅም መሆኑን ጠቅሰው በሀገሪቱ የተደረገው ምክክር ሰላም፣ አንድነት፣ ብልጽግናና የተሻለ የወደፊት እድል ይዞ መምጣቱን አብራርተዋል። የምክክሩ ውጤቶች ወደ ተግባር እንዲቀየሩ እንዲሁም በአጠቃላይ ኢትዮጵያ ለዘላቂ ሰላምና እድገት በምታደርገው ጥረት ውስጥ የአፍሪካ ህብረት የሚደረገው ድጋፍ አጠናክሮ እንደሚቀጥልም አረጋግጠዋል። ኢትዮጵያ የዓለም ጤና ድርጅት የአፍሪካ ቀጣና ኮሚቴ ሊቀመንበርነትን ተረከበች። የኢትዮጵያ በዓለም ጤና ድርጅት የአፍሪካ ቀጣና ኮሚቴ ሊቀመንበር በመሆን ተመረጠች። የጤና ሚኒስትሯ ዶክተር መቅደስ ዳባ ሀገሪቱን በመወከል የሊቀመንበርነት ስልጣኑን ከማሊ የጤናና ማህበራዊ ልማት ሚኒስተር ከኮሎኔል አሳባ ዲያሎ ቱሬ መረከባቸውን ተናግረዋል። በ76ኛው የዓለም ጤና ድርጅት የአፍሪካ ቀጣና ጉባኤ ላይ የተረከበው ይህ ኃላፊነት አህጉራዊ የጤና ፖሊሲዎችን በመምራት ረገድ ለኢትዮጵያ ትልቅ አቅም የሚሰጥ ነው ተብሏል። በዚህ ጉባኤ የኒጀር የህዝብ ጤናና ንጽህና ሚኒስተር ዶክተር ጋርባ ሀኪሚ እንዲሁም የዚምባብዌ የጤናና ህጻናት እንክብካቤ ሚኒስተር ዶክተር ዳግላስ የኮሚቴው ምክትል ሊቀመንበር በመሆን አጽድቀዋል። የኢራን መንግስት በሆርሙዝ ሰርጥ የቀበራቸውን ፈንጂዎች ሙሉ በሙሉ አጽድተናል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። በዓለም ከፍተኛ ስትራቴጂካዊ ጠቀሜታ ባለው የሆርሙዝ ሰርጥ ዙሪያ እንደ አዲስ ውጥረት መንገሱ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ሀገራቸውን ባካሄደችው ፈጣን ዘመቻ ዓለም አቀፍ የውሃ ክልል በሆነው የሆርሙዝ መተላለፊያ ውስጥ ተቀብረው የነበሩትን ፈንጂዎች ሙሉ በሙሉ ማስወገዳቸውንና ማከማቻቸውን ይፋ አድርገዋል። ሙሉ በሙሉ ማስወገዳቸውንና ማምከናቸውን ይፋ አድርገዋል። ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩ መልእክት ዩናይትድ ስቴትስ የባህር ኃይል የጸረ መርከብ ፈንጂዎች አጽድቶ ማጠናቀቁን ገልጸዋል። አክለውም አሜሪካ ከዚህ በኋላ ማናቸውም አይነት የጥንቃቄ እርምጃ ተግባራዊ እንደምታደርግ ገልጸው በቀጣይ አዳዲስ ፈንጂዎችን በባህር ውስጥ ለማጥመድ የሚሞክር ማንኛውም መርከብ ወይም አነስተኛ ጀልባ ላይ ፈጣን እርምጃ ይወሰዳል ሲሉ ማስጠንቀቂያ ሰጥተዋል። በሌላ በኩል የኢራን እስላማዊ ዘብ ቀዳሚ ምክትል ሊቀመንበር መሐመድ ረዛ ኤፍሪ ሀገራቸው በሆርሙዝ ሰርጥ ላይ ያላት ቁጥጥር ህጋዊና ሉዓላዊ መብታችንን እንዲሁም ብሔራዊ ሀብታችንን የመጠበቅ ጉዳይ ነው ብለዋል። የሆርሙዝ ሰርጥ የኢራን ንብረት ነው ሲሉ የገለጹ ባለስልጣኑ ቴህራን ማንኛውም አይነት ውጫዊ ጫና ለመቋቋም ዝግጁ መሆኑን ገልጸዋል። አሜሪካ በትናንትናው ዕለት በኢራን የነዳጅ ዘይትና የፋይናንስ መረብ ላይ ያነጣጠረ እጅግ ጠንካራ የተባለ ኢኮኖሚያዊ ማዕቀብ ያስተላለፈች ሲሆን ማዕቀቡ ከቴህራን ጋር የንግድ ግንኙነት ያላቸው ሀገራት ሁሉ ኢላማ ያደረገ መሆኑን አልጀዚራ ዘግቧል። በዚህም ምክንያት በሁለቱ ሀገራት መካከል ያለው ጂኦፖለቲካዊ ፍጥጫ አሁንም ተጠናክሮ ቀጥሏል። አሜሪካና ኢራን ወደ ወታደራዊ ግጭት ከገቡ 178 ቀናት ተቆጥረዋል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።